እንግዲህ የእሷ ጓደኛ ናት። ዛሬ ደግሞ እሱን በማስመልከት መሀሌት እንግዲህ የሙሉውን የቤት ኪራይ ሁሉ ከፍላላት። እሷም በፊትም የምትፈልገው ስራ ነበረ። እንግዲህ እህታችን መሀሌት አሁን እግዚአብሔር ይመስገን መሀሌት ቁማ ነው የምትሄደው። እንደምታያት በጣም እውነት በጣም 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 ደስ ብሎኛል የእውነት። ናቲም ልክ እንደሷ ቆሞ የሚሄድበት ቀን በቅርብ ያደርገው። በጣም ለውጥ አላት። እንደምታዩት ራሷን ችላ የተንቀሳቀሰች ነው። በጣም አሁን ደህና ናት፣ እግዚአብሔር ይመስገን የእውነት። በፊት መንቀሳቀስ እንኳን እንዴት ማትችል ልጅ ነበረች ወድ መጀመሪያ ያገኟት ጊዜ። አሁን በጣም ብዙ ለውጥ አለ። ገና ሕክምና አልጀመረችም፣ ግን ሳትጀምርም እዚሁ ቤት እየተንከባከቧት በጣም ብዙ ለውጥ እያመጣች ነው። ስለ ሁሉም ነገር እግዚአብሔር ይመስገን። ይቺ እህታችን ደግሞ ሀብላ ለዘላለም እና ለልዑል እንግዲህ ይህንን ጉዳይ ይዛ ስትመጣ የእሷ ጓደኛ አብሮ አደጓ ናት። ቢሆንም ማንም ሰው አሁን ሰው በጠፋበት ዘመን ሰው ሆና የተገኘች የዓለማችን ጀግና ማለት በቃ ምርጥ ጓደኛ። ጓደኛ ስትሉ የሚያንስ ይመስላል። መወለድ አንዳንዴ ዝም ብሎ ቋንቋ ነው። ከመወለድ በላይ እኮ ጓደኛ በጣም እውነቴን ነው የምላችሁ። ያው ጓደኛ ስንል ስሙን የምናሳንሰው ይመስለናል እንጂ ከመወለድ በምንም አይተናነስም። እና ከእናትሽ ልጅ ይልቅ ለእናትሽ ልጅ ምስጢርሽን አታወሪም። ብዙ ጊዜ አብራችሁት የምትውሉት ብዙ ላይፋችሁን የምታሳልፉት ከጓደኛ ነው። ምስጢራችሁ ጓደኛችሁ ነው እንጂ የሆነ ከባድ ከባድ ወይ ያው እንግዲህ እስካሁን ድረስም ያው አሁንም ከተገኘች አንስቶ ያው በእሷ ላይ ብዙ ነገር የመስፍን ሰዎችም እያሰቃዩት እንደሆነ እየተናገረች ነው። ብዙ ፈተና እየደረሰባት ነው። እንግዲህ ከዚህ ከመስፍን አውሬ የተባለ ሰውዬ እግዚአብሔር አምላክ ያዝላት፣ ክፉን ነገር ያርቅላት። እህታችን የእውነት መልካም ሰው ናት። ቢያንስ አዲስ ህይወት ዘርታላቸዋለች። እሷ ይሄንን ጉዳይ ይዛ መታ ባትነግራቸው ለነዘላለም እነዘላለም ምንም የሚያውቁት ነገር አልነበረም። እነሱም መመስገን አለባቸው። ግን ሀብ ላይ ያመጣችው ጉዳዩን እሷ ስለሆነች አሁን ላይ ሽልማት ስለተሰጣት ምናምን እሷ ያው እንደ እንትን ቆጥረዋለች። ምስኪን ግን እውነት ሲያንሳት ነው። እውነት ለመናገር ሲያንሳት ነው። በጣም አንዳንድ ጊዜ ሰዎች በብር ይታለላሉ። ብዙ ጊዜ እያያችሁ ነው። የገዛ ወንድሟ እንኳን ብር ከተሰጠው በኋላ እህቱን አሳልፎ የሰጠ የዘላለም የሚስቱ ወንድም አይታችኋል። ብር ያታልላል። ይችን ልጅ እንግዲህ ብር ሳያቀርቡላት ቀርተው አይደለም እነ መስፍን፣ ግን እሷ ብሩን ሳይሆን ጓደኛዋን ብላ እውነትን ተጋፍጣ እስካሁን ድረስ ብዙ ነገር እየደረሰባት እየተቋቋመች እዚህ ድረስ እስከሚገኙ ድረስ ከእግዚአብሔር በታች እነ ልዑልም እየጠበቋት ያው እስካሁን ድረስ አለች ማለት ነው። እና አሁን እህታችን ደግሞ እንደዚህ ቁማ ስትሄድ ስታይ በቃ ማለት እውነት ምን ያክል ደስታ እንደሚል ያው በቅርብ ሆኖ ያያቸው ከመጀመሪያ ሀ ብሎ ቪዲዮን ያየ ሰው የማህሌትን ለውጥ ሲያይ በጣም ደስ ይላል። የእውነት በጣም እጅግ በጣም ማለት ነው። ያው የሰው ደስታ የሚያስደስተው እንግዲህ ይሄንን እንትን ሲያይ ይሄ ሰውዬ መስፍን የተባለው ጉድ ደግሞ ቢያንስ አሁን እነሱ ከነዘላለም እጅ ከገባች አንስቶ እሱ ደግሞ ያው ማሳደዱን ጀምሯል። ልጅቷን በሱ ሰዎች ምናምን ብዙ ነገር እንትን እያለባት ነው። ግን ያው እግዚአብሔር ቀንሽ ካልሆነ በምንም ሊይዙሽ አይችሉም። ጥንቃቄ ካረገች ምንም አያገኟትም ማለት ነው። ከሱ ማለት ይሄ አሁን ለልጅቷ ሱቅ ከፍታ የ6 ወር ምናምን ከፍላ ምናምን ስለሰጠቻት ልጅቷ ይሄ እውነት ለመናገር ሲያንሳት ነው። በጣም ብዙ ነገር ማለት አንዳንድ ጊዜ ሰዎች በህይወታችሁ ብዙ ነገር አድርጋችሁለት እንኳን በቃኝ የማይል ሰው አለ። ምንም ነገር ብታረጉለት ይበቃኛል የማይል ሰው ነው ያለው። ለዚች ልጅ አሁን በትንሽ ነው ያደረገችላት። ከዚህ በላይ የሚገባት የምትሸለም ልጅ ናት። በጣም ለዘመናችን ጓደኛ ማለት ምን አይነት ጓደኝነት እንደሆነ ለብዙ ትምህርት ለብዙዎች ጓደኛ አማቾች መተማመን፣
ወይም እንደዚህ አንዳንድ ጊዜ ምስጢር ወይ የሆነ ብቻ እንደዚህ እንኳን እንትን እንዳይሉ ለብዙ አርአያ ትሆናለች ብዬ የማስባት ጀግና እህታችን ናት። እግዚአብሔር ከመስፍን እጅ ከመስፍን እንትን እግዚአብሔር ይጠብቅሽ። ያው እንግዲህ እነ ልዑልም እግዚአብሔር ይስጣቸው ስራቸውን እንግዲህ ከጀመሩ አንስተው እያንዳንዳቸው ብዙ ነገር እየደረሰባቸው በእህታችን ላይ እነሱ እንኳን ምንም ነገር እንትን ሳይላቸው የራሳቸው ህይወት ሳያሳስባቸው የእህታችንን መገኘት የመጀመሪያ እንትናቸውን ስራቸውን በእነሱ ላይ ብዙ ጉዳት እንኳን ቢመጣ ምንም ነገር ሳይመስላቸው እስካሁን ድረስ ተከታትለው ሁለቱንም አግኝቶ ደስታቸውን እንግዲህ እያያችሁ ነው። የመሀሌትንም ደስታ እያያችሁ ነው። ናቲ ደግሞ ቆሞ ሲሄድ ማየት በጣም ነው የናፈቀኝ እውነት። ትንሽ እሱ በጣም የተጎዳ ይመስላል። ያው ምክንያቱም በየቀኑ መርፌ እየወጉ በየቀኑ እንትን ስለሚያንገላቷቸው ትንሽ ተጎድተዋል። ያው ይመለሳል። እሷም እንደዛ ነበረች መጀመሪያ ሲያመጧት መንቀሳቀስ አትችልም ነበረ። ያው አሁን ላይ እግዚአብሔር ይመስገን ቆማ እየሄደች ነው። ቤተ ክርስቲያን እየሄደች ነው። እነ ልዑል ስቴዲዮም ድረስ እየሄደች ነው። ከዚህ በላይ ምን አለ? እግዚአብሔር ነው እላችሁ። በጣም እኔ እንጃ። በስመ አብ በዚህ በትንሽ ጊዜ ውስጥ በጣም ብዙ ለውጥ እያየን ነው። እግዚአብሔር ይመስገን። ሁልጊዜ መልካም ነገር ይዘሽ ከተጓሽ በምትሄጅበት መንገድ ላይ እንደዚህ መልካም ነገር ነው የሚጠብቅሽ እና መልካምነት ለራስ ነው። መልካም መልካም ሰዎችን እግዚአብሔር ያብዛልን። እንግዲህ አንዳንድ ጊዜ በህይወታችሁ ብዙ ፈተና ሊደርስ ይችላል። ግን ፈተናው ደግሞ አንዳንዴ ለመልካም ከሆነ ተስፋ መቁረጥ ተገቢ ነው ብዬ አላስብም። ሁልጊዜ ደስተኛ መሆን ሳይሆን አንዳንዴም ፈተና ሲመጣ ደግሞ ብዙ ሊያስተምራችሁ መሄድ አስተምሯችሁ የሚያልፍ ነገር ይሆናል ማለት ነው። ለእነዚህ ልጆች አሁን እግዚአብሔርን አዲስ ህይወት ነው የዘሩላቸው። እግዚአብሔር ከእግዚአብሔር በታች ልዑል ዘላለም እንዲሁም ከጀርባ ያሉት በጣም ብዙ መመስገን ያለባቸው ከልጅቷም ጨምሮ በጣም እውነት እኔ ቃል የለኝም ለእነሱ። እግዚአብሔር ረጅም እድሜ ከጤና ጋር ይስጣቸው። ሌላ ምንም ነገር ማድረግ አንችልም። ያው መልካምነታቸውን እያያችሁ ነው። እነ ልዑልም ተከፍሏቸው ወይ እንትን ብለው አይደለም ለራሳቸው ህሊናቸውን እንትን ብለው በዛ ላይ ደግሞ ብዙ ስቃይ እየደረሰባቸው እንኳን ምንም ነገር ሳይመስላቸው እህታችን እስካሁን ድረስ ፈልገው አግኝተው እንደዚህ በህይወት ሙታለች እየተባለ ሲወራባት የነበረችውን እንኳን ምንም ነገር ሳይበግራቸው እውነት ለነሱም ክብር አለኝ። ያው እንግዲህ ብዙም ሰው ተከታታይ ያላቸው እንግዲህ በልዑልም በኩል እንግዲህ ከ200,000 ሊሞላ ትንሽ ነው የሚቀረው። ግን ለምን ሰብስክራይብ እንደማታደርጉ አላውቅም። ሰው ብዙ ሰው አለ። አብዛኞቻችሁ ሰብስክራይብ ሳታደርጉ ላይክ ሳታደርጉ መሰለኝ የምታዩት። ላይክ አትርሱ፣ ላይክ አድርጓቸው። እውነት ብዙ ነገር የሚሰሩ ልጆች ናቸው። ቢያንስ እኛ በላይክ እና በሼር በሰብስክራይብ እናበረታታቸው። ሰው ቤት ገዝቶ መኪና ገዝቶ ምን ብሎ ስጦታ ይሰጣል። እኛ ላይክ እና ሼር ለማድረግ ደግሞ በጣም መለመን የለብንም። ስትገቡ ላይክ እያደረጋችሁ ግቡ። ሰብስክራይብ ለእኔ ሳይሆን ለነ ዘላለም እና ልዑል ማለት ነው። ለእነሱ ሰብስክራይብ አድርጉ። ከገባችሁ አይቀር ምንም አትከፍሉም። በጣም ብዙ ሰው ትመለከታላችሁ። በጣም ብዙ ኮሜንት ያለው ግን ያው እንደ ሰው ብዛት ደግሞ ሰብስክራይባችሁ በጣም አነስተኛ ነው ማለት ነው። ላይክ አድርጉ ስትገቡ ማለት ነው። ያው ቢያንስ በዚህ እንኳን እናበረታታችሁ። ሌላ ስጦታ ባንሰጣቸውም በላይክ እና በሰብስክራይብ ማበረታታት ይሄ ራሱ አንድ ስጦታ ነው። የግዴታ ቤት ወይም እንትን ማለት አይጠብቁም እነሱ። ሰብስክራይብ ብቻ አድርጉ። ሰብስክራይብ ስገቡ ቪዲዮን ደግሞ ላይክ ያደርጋችሁ ለብዙ ተደራሽ እንዲሆን ማለት ነው። ይሄ ራሱ አንድ እንትን ነው ማለት ነው። በጣም ብዙ መልካሞች አላችሁ። እውነት ቃል ያጥረኛል። እናንተ ሲጠፉ እንኳን ጠፉ ብላችሁ የምትጨነቁ ልክ እንደ ገዛ ቤተሰቦቻችሁ አይታችሁ ጭንቀታችሁ ምን ያክል እንደሆነ ያው አንዳንዶች በኮሜንት ስትጽፉ ኮሜንታችሁ ራሱ ያስታውቃል። እና በጣም ብዙ መልካም ሰዎች አላችሁ። እግዚአብሔር ደግሞ ይሄንን ጸባያችሁን አይቀይርባችሁ። መልካምነታችሁ እስከ ዘላለም ድረስ ይኑርላችሁ ነው የሚባለው። ምርቃት ያው ብዙም አይደለም።
ለማንኛውም በጣም ደስ ይላል። እህታችን ደግሞ ሰርታ በዚህ ስራዋ ተለውጣ መሀሌትን የምታመሰግንበት ቀን በቅርብ ያድርገው። እነዚህ ሰይጣኖች ደግሞ እንዳይዟት እንግዲህ ጸሎት አድርጉላት። ያው አንድ ጊዜ የሆነ ሰው እንትን የሚልሽ የሚከታተልሽ ሰው ካለ ከባድ ነው። ስራ ልትሰራ ራሱ ተሳቃ ነው የምትሰራው። አሁን መጡ አሁን ሄዱ እያለች በሰቀቀን ከምትኖር እግዚአብሔር ይህን ሰውዬ ተይዞ ወደ ሲኦል የሚሄድበትን ቀን በቅርብ ያደርግልን። መስፍንም ሆነ እንዲሁም ከጀርባ ያሉትን እውነት እያንዳንዱ አሁን እንኳን አብዛኞቻቸው እየተለቀሙ እየገቡ ነው። እያያችሁ ነው አዳዲስ ነገሮች። ዋናው ማነው? መስፍን የተባለው ጉድ ነው። እስካሁን ድረስ አልያዝ ያለው የእሱም ቀን ቅርብ ነው። እሱ ደግሞ ተይዞ የምናይበት ቀን እግዚአብሔር በቅርብ ያደርገው። ያው እሱ ከተያዘ ቢያንስ ስራዋን በስነ ስርዓት ለመስራት ብዙም እንትን አይላትም ማለት ነው። እሱ ስራ ስትሰሩ ወጣ ብላችሁ ስትሰሩ በሰቀቀን ምናምን አሁን መጣ አሁን እንትን አለ እያለች ከሆነ ለእህታችንም ያው ጥሩ አይደለም። እሱ ከተያዘ ቢያንስ በሰላም ወጥታ በሰላም እንድትገባ ምኞቴ ነው። ደግሞ ምንም ነገር አትሆንም። እነ ዘላለምም አሉ ሰው አስቀምጠውላት ነው ስትንቀሳቀስ ምናምን። እንግዲህ ከእግዚአብሔር በታች ደግሞ ሰውም አጠገቧም አይርቅም ብዬ አስባለሁ። ክፉን ነገር ያርቅላት። እንግዲህ ሌላ ምንም አይባልም። ሰውን ልጅ ሰው ጠብቆት አያድነውም። ፈጣሪ ይጠብቀን ብቻ። ክፉ ነገር ያርቅልን እግዚአብሔር። ከዛ ውጭ ምንም ማድረግ አይቻልም። እንደዚህ አይነት ሰይጣናዊ የሚያስብ ሰው እግዚአብሔር በሩቁ የያዝልን። ለማንኛውም ጋይዝ የዛሬው ቪዲዮ ይመስል ነበረ። ከተመቻችሁ ቪዲዮ ስገቡ ሁላችሁም ላይክ ያደረጋችሁ ጀምሮ ለምታበረታቱኝ እህት ወንድሞች ከልብ ነው የማመሰግነው። ሰላም እና ፍቅር ተመኘውላችሁ በያላችሁበት የዓለም ዳርቻ። በሌላ ቪዲዮ እስከምንገናኝ ድረስ ደህና ሰንብቱ። እንወዳችኋለን። ባይ ባይ። መልካም ሁሉ እመኛለሁ። ባይ